ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ተመርቃ ለፍሬ ትበቃለች እያልኩ ስጠብቅ ልጄ ተቀጠፈችብኝ። በደሴ የተገደለችው ወጣት አባት። ወጣት ሊዛ ደሳለኝ የኮሌጅ ትምህርቷን እየተከታተለች በነበረችበት ደሴ ከተማ ውስጥ በአሰቃቂ ጥቃት መገደሏን ቤተሰቦቿ ለቢቢሲ ተናገሩ። ባለፈው ረቡዕ መስከረም 28 2018 ዓ.ም ሞባይል ስልክ ለማሰራት ከምሽቱ 1 ሰዓት አካባቢ ከቤቷ የወጣችው ሊዛ በአንድ ሰዓት ውስጥ ጥቃት ተፈጽሞባት መንገድ ዳር ወድቃ ነበር የተገኘችው። ሊዛ ለሕክምና እርዳታ ወደ ደሴ ሪፈራል ሆስፒታል ብትወሰድም ሕይወቷን ማትረፍ አልተቻለም። በከተማ ውስጥ በሚገኘው ድሪም ሳይንስ እና ቴክኖሎጂ ኮሌጅ የ4ኛ ዓመት ተማሪ የነበረችው ሊዛ በዚህ ዓመት ትምህርቷን አጠናቃ ለመመረቅ እየተዘጋጀች ነበረ። አባቷ መምህር ደሳለ ለፍሬ ትበቃለች ብለው በጉጉት ሲጠብቋት የነበረችው ልጃቸው በአሰቃቂ ጥቃት መቀጠፏን እጅጉን እንዳሳዘናቸው ገልጸዋል። አባቷ አቶ ደሳለ ለቢቢሲ ከባድ ሐዘን በተጫነው ድምፅ በመምህር ደሞዝ አስተምሬ ተመርቃ ለፍሬ ትበቃለች እያልኩ ስጠብቅ ተቀጠፈችብኝ ሲሉ ተናግረዋል። በ21 ዓመቷ ወጣት ላይ የተፈጸመው ግድያ በማህበራዊ ሚዲያ መድረኮች ላይ ቁጣን የቀሰቀሰ ሲሆን ድርጊቱ የተፈጸመበት የደሴ ከተማ ማህበረሰብንም በእጅጉ አሳዝኗል። በከተማዋ ከዚህ ቀደም እንዲህ አይነት ድርጊት ተፈጽሞ አያውቅም ያሉ ቢቢሲ ያነጋገራቸው አንድ ነዋሪ ድርጊቱ ነዋሪዎችን እንዳሳዘነ እና እንዳስቆጣ ተናግረዋል። ወጣቷ አስቸኳይ ፍትህ እንድታገኝም ጠይቀዋል። የሊዛ አክስት ልጅ የሆነችው ሪባ ዩሴፍ ሊዛ ጥቃቱን በተፈጸመበት ወቅት የአንገት ሐብሏ፣ የእጅ ስልኳና ጫማዋ ተወስዶ እንደነበር ጠቅሳ ጥቃቱ የተፈጸመው ግን ለዝርፊያ እንዳልሆነ ታምናለች። ዓይኗ፣ ጭንቅላቷና ጀርባዋ ላይ በቦክስ ክፉኛ ድብደባ ተፈጽሞባታል ስትልም ጥቃቱን ከዝርፊያው የዘለለ እንደሆነም አስረድታለች። የሊዛ አባት አቶ ደሳለ በበኩላቸው በልጄ ላይ በቀል የፈጸሙባት ይመስለኛል በማለት የበቀሉ ምክንያት የፍቅር ጥያቄን አለመቀበሏ ሊሆን እንደሚችል ጥርጣሬ እንዳላቸውም ገልጸዋል። ልጄ ሴት ናት፣ 21 ዓመቷ ነው። እናም ሁለት የተለያዩ ወንዶች ለፍቅር ጠይቀዋት እርስ በርስ እልህ በመጋባባት አንደኛቸው በቀል ፈጽመውባት ሊሆን ይችላል የሚል ግምት ነው ያለኝ ብለዋል። እስካሁን ጥቃቱ በማን እንደተፈጸመ አልታወቀም። ቢቢሲ ከደሴ ከተማ ፖሊስ መምሪያ ዝርዝር መረጃ ለማግኘት ያደረገው ተደጋጋሚ ሙከራ አልተሳካም። ሆኖም መምሪያው ማክሰኞ ጥቅምት 4 2018 ዓ.ም በፌስቡክ ገጹ ባጋራው ጽሑፍ ወጣት ሊዛ በከተማው በተለምዶ ሀቢታት ተብሎ በሚጠራው ቦረኮና ቀበሌ አካባቢ ባልታወቁ ሰዎች በአሰቃቂ ሁኔታ ግድያ እንደተፈጸመባት አረጋግጧል። በወንጀሉ ላይ የፍትህ አካላትን ያካተተ የምርመራ ቡድን አዋቅሮ ምርመራ እያካሄደ መሆኑንም መምሪያው ገልጿል። የምርመራ ቡድኑ በታክቲክና በቴክኒክ ማስረጃዎች በማጣራት ወንጀል ፈጻሚውን በቁጥጥር ስር ለማዋል እየሰራ ነው። የምርመራ ቡድኑ የደረሰበትን ውጤት ለሕዝብ እናሳውቃለን ብሏል። መምሪያው አባቷ መምህር ደሳሌ ፖሊስ የምርመራ ውጤቱን ይፋ እንደሚያደርግ ተስፋ አድርገዋል። ከቅርብ ጊዜ ወዲህ በኢትዮጵያ የተለያዩ አካባቢዎች በሴቶችና በታዳጊዎች ላይ የሚፈጸሙ የተለያዩ መልክ ያላቸው ጥቃቶች እየተበራከቱ መምጣታቸውን የመብት ተሟጋቾችም ይገልጻሉ። በቅርብ ዓመታት ውስጥ ብቻ በተፈጸመባቸው ጥቃት ሕይወታቸውን ያጡ፣ ለስነ ልቦናዊና ለማህበራዊ ቀውስ የተዳረጉ ሴቶች ጥቂት የሚባሉ አይደለም። በሀገሪቱ ውስጥ ያለው ግጭት፣ ስራ አጥነት፣ የማህበረሰቡ ቸልተኝነት፣ የህግ መላላት፣ የፍትህ እጦት ችግሩን እንዳባባሰውም የሴቶች መብት ተከራካሪዎች በተለያዩ መድረኮች ላይ ይናገራሉ። የሴቶችና የማህበራዊ ጉዳይ ሚኒስቴር ከዓመታት በፊት በይፋዊ ማህበራዊ ሚዲያ ገጹ ላይ ባጋራው ጽሑፍ በ2016 ዓ.ም የወጣው የስነ ህዝብና የጤና ዳሰሳ በሀገሪቱ 26 በመቶ የሚሆኑ ሴቶች በአካላዊ ወይም ወሲባዊ ጥቃት እንደደረሰባቸው አመልክቷል ብሏል። እነዚህ ጥቃቶች የተለያዩ መልክ ያላቸው ሲሆን በዋናነት በአካላዊ፣ በወሲባዊ፣ በስነ ልቦናዊ፣ በኢኮኖሚያዊ ጥቃቶች የሚገለጡ ናቸው። የቅርብ ዘመዷ ብቻ ሳይሆን የሊዛ ጓደኛ የሆነችው ሬቢዓ
የዮሴፍ ሊዛ ስልክ ለማሰራት አመሻሽ ላይ ወደ የሞባይል ጥገና ቤት ሄዳ ስልኩን አሰርታ ወደ ጓደኛዋ ቤት በማምራት ላይ እያለች ጥቃቱ እንደተፈጸመባትም ለቢቢሲ ገልጻለች። ሬቢያ እንደምትለው ሟች ሊዛ ጥቃቱ ሳይደርስባት በፊት ለጓደኛዋ ደውላላት ስለነበረ ጥቃቱ ወደ ተፈጸመበት ስፍራ ቀድማ የደረሰችው ጓደኛዋ ነበረች። ሊዛ ጥቃቱ ከተፈጸመባት በኋላ ወደ ደሴ ሪፈራል ሆስፒታል ተወስዳ የሕክምና እርዳታ ቢደረግላትም ሕይወቷ ሊተርፍ እንዳልቻለም ገልጻለች። ከጥቃቱ በኋላ አልፎ አልፎ የድንጋጤ የመርበትበት ስሜት ታሳይ ነበረ። እስትንፋሷ ነበረች። በሕይወት ትተርፋለች ብለን ብንጠብቅም በዚያው ዕለት ሌሊት አረፈች ብላለች። በጥቃቱ የምትጠረጥራቸው ሰዎች ባይኖሩም ጥቃት የተፈጸመው ለተራ ዝርፊያ ወይም በአጋጣሚ እንዳልሆነም ተናግራለች። ለምርመራ ይረዳሉ የተባሉ መረጃዎችም ለፖሊስ መስጠታቸውንም የገለጸችው ሬቢያ የፖሊስን ምርመራ ሊያደናቅፍ ይችላል በሚል ዝርዝር መረጃውን ከመናገርም ተቆጥባለች። ቤተሰቦቿ እንደሚሉት ሊዛ ባለፉት 3 ዓመታት ደሴ ከተማ ውስጥ ስትኖር ጥቃትም ሆነ ለጥቃት የሚያሰጋ ነገር ገጥሟት አያውቅም። እንደ ወላጅ የምናወራቸው ነገሮች አሉ። ትምህርቷን ጨርሳ ወደ ትዳር ሕይወት እንደምትገባ እንጂ እንደዚህ አይነት ስጋት እንዳለባት ነግራኝ አታውቅም ብለዋል አባቷ አቶ ደሳለ። የደሴ ከተማ ፖሊስ ምርመራውን አጠናቆ ለልጃቸው ፍትህ እንደሚያገኝም ተስፋ አድርገዋል። እስካሁን ፖሊስ ያደረገው ባለው ጥረትም ደስተኛ መሆናቸውንም መምህር ደሳለ ገልጸዋል። ሊዛ ተወልዳ ያደገችው በሰሜን ወሎ ዞን ቆቦ ከተማ ሲሆን ከ4 ዓመት በፊት የዩኒቨርሲቲ መግቢያ ውጤት አስመዝግባ ስላሌ ዩኒቨርሲቲ ተመድባ ነበረ። ሆኖም ለስላሌ ዩኒቨርሲቲ ቤተሰቦቿ ከሚኖሩበት ከተማ የሚርቅ በመሆኑ የዩኒቨርሲቲ ትምህርቷን አቋርጣ ደሴ ከተማ ውስጥ በሚገኘው ድሪም ሳይንስ እና ቴክኖሎጂ ኮሌጅ የፋርማሲ ትምህርቷን እየተከታተለች ባለችበት ወቅት ነበር ለህልፈት ያበቃት ጥቃት የተፈጸመባት። ለዚህ ሊዛ ከታላቅ እህቷ ጋር የጋራ ህልም ነበራት። በሙያዋ ነርስ በሆነችው ታላቅ እህቷ ምክር የፋርማሲ ሙያ ለመማር የመረጠችው ሊዛ ከእህቷ ጋር የራሳቸውን የጤና ተቋም ለመመስረት ትምህርቷን በትጋት ስትከታተል ቆይታለች። የጸጥታ ችግር በተደጋጋሚ በሚከሰትባት ቆቦ ከተማ መምህርነት እያገለገሉ ያሉት አባቷ አቶ ደሳለ ሞላም ከሚያገኙት የተጣራ 8,000 ብር ወርሃዊ ደመወዝ ግማሹን ለልጃቸው በመመደብ ላለፉት 3 ዓመታት ሲያስተምሯት ቆይተዋል። ልጃቸው በዚህ ዓመት ትምህርቷን አጠናቃ ሊያስመርቋት በጉጉት እየተጠባበቁ ነበረ። ልጄ ለእኔ የተለየ ፍቅር ነበራት። በመምህር ደመወዝ አስተምሬ ፍሬዋ ሲደርስ ተቀጠፈችብኝ የሚሉት መምህር ደሳለ ልጃቸው ሊዛ ሲበዛ ተጫዋች፣ ኃላፊነት የሚሰማት፣ ለተናናሾቿ አርአያና ተንከባካቢም እንደነበረች አውስተዋል። ያልጠበቁትና አስደንጋጭ ሐዘን እንዳጋጠማቸው የገለጹት መምህር ደሳለ ቤተሰቦቿ በከፍተኛ ድንጋጤና በቀላሉ የማይወጣ ሐዘን ውስጥ መሆኑንም ገልጸዋል። ባለቤቴ ሐዘኗ ብርቱ ነው። ከቀኑ 8 ሰዓት ከሊዛ ጋር ተደዋውለው መርዶ የመጣባት ማታ ነው። የእርሷ ነገር ከባድ ነው። ምናልባትም ፖሊስ በምርመራው የልጃችን ገዳዮች ለፍትህ የሚያቀርብልን ከሆነ በመጠኑ እንጽናና ይሆናል ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።